እና እዚህ ስሟቸው እንደው ያለ 100 ሪያል አውጥተው አበሻ ምግብ ቤት ሄደው ለራሳቸው አንድ በየአይነት መብላት የማይችሉ እንደ እስር ቤት በማዳም ቤት 24 ሰዓት ቁጭ ብለው አየር የማያገኙ ሴቶች እስቲ ስሙ የሚሉትንማ ያው ሳምንቱ ሙሉ እኛ የምናውቀው እሁድ እንደሆነ ነው። ለመዳን ቀሞች ግን ቅዳሜ ቢሆን ደግሞ በጣም ምርጥ ነበረ። ነገር ግን አሁን ሁሉም ሰው ደግሞ የሚያውቀው እሁድ ነው። ግን እኛ ደግሞ ቅዳሜ መተን ማለት ነው። አዎ ለእሁድ ነው ያስፈቀነው። ነገር ግን ቅዳሜ መተን ደግሞ ቅዳሜ ብናመሽ ራሱ እሁድ ትምህርትም ስለሌለ እረፍት ነበረ። ነገር ግን አሁን እሁድ ደግሞ ማምሸት ራሱ አንችልም። ምክንያቱም ሰኞ ትምህርት ስላለ በማታ በጊዜ መምጣት አለብን ማለት ነው። በነገራችን ላይ ጋይዝ እንደነዚህ አይነት ሴቶች አሁን በመዳም ቤት የእውነት ነው የምላችሁ እረፍት ራሱ ለመውጣት የእረፍት ቀን እየጠበቁ ነው። አንድ ቀን እንኳን ወጥተው ተዝናንተው ለራሳቸው መግባት የማይችሉ እውነቴን ነው ደህና ልብስ እንኳን መግዛት የማይችሉ ሴቶች ናቸው። እንደዚህ አይነት ሴቶች በሰው ሀገር ጉልበቴን ጨረስኩ፣ ብሬን ጨረስኩ፣ ከጉልበቴ አልሆንኩ፣ ከትዳሬ አልሆንኩ፣ ከእድሜ አልሆንኩ ምናምን እያሉ ወይ ከብሬ አልሆንኩ እያሉ የሚያለቅሱ አብዛኛው ሴቶች እኔ ሀቅ ልንገራችሁ፣ እንደ ኢትዮጵያ ያላችሁ ሰዎች እዚህ ጋር እየሰማችሁ ነው። አረብ ሀገርም ያላችሁ እዚህ ጋር እየሰማችሁ ነው። አብዛኛው አረብ ሀገር ላይ የሚያለቃቅሱ ሴቶች ጉልበቴ፣ እድሜ፣ ምን እዚህ ሀገር መጣሁ ምንም የለኝም ሀገር ምናምን የሚሉ ሴቶች እውነት ቤተሰብ የሚረዱ አይደሉም። ቤተሰብ የሚረዱ ቢያንስ ቤተሰብ እረዳው፣ እናት አባቴን እረዳው፣ እህት ወንድሜን እረዳው ይላሉ፣ ይጽናናሉ ቢያንስ ማለት ነው። ግን እንደነዚህ አይነት አሁን እነዚህ ሰዎች እነ ሩታ እነ አብርሽ እኔ በእነሱ አይደለም። ለምን እነሱ ስራቸውን ዩቱብ ስራ ነው በቃ። ለምን እኔም ስገባ ኢትዮጵያ እሰራለሁ። ለማንኛውም እነሱ ለመዝናናት ነው። ግን አሁን እነዚህ ሴቶች አንዷ ምን አለ 600 ድርሃም የገዛሁት ወርቅ አለ ለእነሱ ስጦታ ሰጣቸዋለሁ። እረፍት የምንወጣበትን ቀን ተነጋግረን ግሩፕ ላይ አንዷ ደግሞ ሊል ላይ ስትል ሰማሁ ሀገራቸው ሲሄዱ የሆነ ነገር የሚሰሩበትን ብር እናሰባስብ ግሩፕ ላይ እንዶ ጤነኛ አይደላችሁም? እንዶ ስጡ፣ ችግር የለውም። ግን ስንት የተቸገራለ፣ ስንት የተራባለ፣ ስንት አሁን እናንተ እንደዚህ አይነት ሴቶች ማለት ቤተሰቦቻቸው ረፋ ብራቸው በምንድን ነው የሚያጠፉት? ለወንድ መስጠት በማይሆን ቦታ ብራቸውን የሚያጠፉ ለወንድ ብራቸውን የሚገብሩ በቃ አለ አይደለ? እኔ እንዴት ብዬ ልንገራችሁ? ቤተሰብን የሚረዳ እህት ወንድሙን፣ እናት አባቱን፣ ቤተሰቡን የሚረዳ ሰው ወላሂ እዚህ ሀገር ምንም ያህል አመት እንኳን ቁጭ ቢል የለኝም አይልም። ቁጭ ውስጥ አይገባም። በቃ ለቤተሰብ ያደረገውን ነገር እርካታ፣ ደስታ ይሰጣል። ግን እየመጡ እንደዚህ ነው በዚህ ወጣ በዚህ ገባ የሚሉት አንደኛ በኦንላይን የሚጀናጀኑ ብራቸው ለወንድ የሚሰጡ፣ ሌላው ደግሞ በአሉባልታ ቦታዎችን የሚገኙ ስራ በመፍታት ልክ እንደነዚህ አይነት ሴቶች ደግሞ ለዛም ለዚህም ለማሽቃበጥ እያሉ ብራቸውን በማይሆን ቦታ ላይ የሚጥሉ ለራሳቸው ጊዜም የላቸውም። ብራቸውም ከነሱ ጋር የለም። ሀገራቸውም አይገቡም። በቃ እንደዚህ ናቸው። ህይወታቸው እንደዚህ ነው። እና አሁን እነዚህ ሴቶች ላይ ብዙ አየሁኝ። ቲክቶክ ሰሞኑ በአንድ እግሩ ነው የቆመው በመዳም ቅመሞች ዱባዮች ምን ሆናችሁ ነው? እውነት ልንገራችሁ ኢትዮጵያ ስትገቡ ለታክሲ እንኳን የማይኖራችሁ አላችሁ። በየመዝናኛው በየማጣሙ በየልብሱ ምናምኑ። አሁን ለእነዚህ አንቺ 2000 6000 ድርሃም ወርቅ ከምትሰጪ አገር እኮ ይዘሽ ብትሄጂ የሆነ ነገር ብትጨምሪበት የሆነ ለስራ ይሆንሻል እኮ አንቺ በግ። እናንተ በግ እውነት እኔ ይሄ ማለት ለሁላችሁም ያልኩኝ አይደለም። አንዳንድ በጎች አላችሁ። እኔ አትስጡ አይደለም ስጧችሁ፣ ችግር የለብኝም። ግን የመዳም ቅመም እያላችሁ እናንተ ከኛ አንድ ስላልሆናችሁ አንድ ላይ ጠርታችሁ የመዳም ቅመም አትበሉ እንዴ! ስንት ጠንካራ የመዳም ቅመሞች አሉ። አረብ ሀገር ማለት እስር ቤት ማለት ነው። ልክ እስር ቤት ያለ ሰው ጊዜው ሲጨርስ ነው ውጭ ላይ የሚወጣው ፀሐይ የሚያዩ። አረብ ሀገር ያለ ሰው ውጭ የምትሰራ ብትሆን በወር በሁለት ወር ኢጃዛ ኢጃዛ ቤት ትወጣለች፣ ወደ ስራ ትመለሳለች። ኮንትራትም ትሆን ልክ እንደ እስር ቤት ነው በቃ። ሰው ውጭን አየር የሚያዩ ሀገሩ ሲገባ ነው። ግን እነዚህ ደግሞ አይማሩም። በቃ እንደዚህ አይነት ደደብ ሴቶች አሉ። ከእነሱ ተቆጥረን አሁን እኛ ይሄን እኮ ለእናቷ አንድ ዘይት የላትም፣ 5 ሊትር ዘይት የላትም። ይሄኔ እናቷ የተቀደለ ልብስ ለብሳ ነው ሀገር ቤት የምትዞረው። እንደ ጉድ እኮ ነው። ደግሞ ቅመም እኔ ያናደዳችሁ ማለት ነው እኛ የመዳም ቅመሞች ስላላችሁ ነው። ስለዚህ ከኛ ጋር የመዳም ቅመም አትበሉ፣ ደማችሁ ይፍላ። እንዴ የመዳም ቅመም አላሉም እንዴ? ጉድ እኮ ነው። ለማንኛውም እኔንም እንዳትረሱኝ። እኔ አሁን ሀገር ልገባ ነው በቅርብ ቀን። ዩቱብ ነው ስራዬ፣ ልሰራ ነው። እየመጣችሁ ዱባይ ለመዝናናት እኔም እንዳትረሱኝ። እኔ ዱባይ እመጣለሁ ለአንድ ሳምንት። ስራዬ ደግሞ ሀገር ስገባ ዩቱብ ተነጋግረናል።
ነግሬያቸዋለሁ።